ሰላም ሰላም ውድና የተከበራችሁ የዴቭ ኢንፎ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ለእናንተ ይጠቅማልና ያስተምራል ያልኩትን አሪፍ መረጃ ወደ እናንተ ይዤላችሁ መጥቻለሁ። በዛሬው ቪዲዮአችን እንግዲህ የምንመለከተው ከተምኔሉ እንዳያችሁት ወይም ደግሞ ከርዕሱ እንደተረዳችሁ ስለ ቴሌብር ማወቅ ያለባችሁ ወሳኝ የሆነ መረጃ አለ። ስለዚህ እነዚህ መረጃዎች ሳትመለከቱ ቴሌብር በፍጹም ሬጂስተር አታርጉ ማለት ነው። ሬጂስተር ከዚህ በፊት ያረጋችሁ አሁንም ማስተካከል ስለምችሉ በጣም ቀላል ነው። ስለዚህ እኔም ማረጋውን እንግዲህ እስከ መጨረሻው ድረስ መከታተል አለባችሁ። ይሄንን አሪፍ መረጃ ማዳመጥና ማስተካከል አለባችሁ ማለት ነው። በመጀመሪያ እስቲ ቴሌብር ምንድነው? ስለ ቴሌብር ምን ያክሎቻችን ስለ ቴሌብር ጥቅም አውቀናል? ቴሌብር እንግዲህ በሀገራችን የዲጂታል መገበያያ መንገድን ለማስፋፋት ኢትዮ ቴሌኮም በቅርቡ አዲስ አፕሊኬሽን ለህብረተሰቡ ለተጠቃሚው እንግዲህ አቅርቧል። ይህም ለአንድሮይድ እና ለአይፎን ተጠቃሚዎች አፕሊኬሽኖቹን ሲያቀርብ ቴሌብርን ተጠቅመን እንግዲህ የዲጂታል ማርኬትን በቀላሉ መጠቀም እንችላለን ማለት ነው። ዲጂታል ማርኬት ስንል ለምሳሌ እቃዎችን ከኦንላይን ላይ በመግዛት እዛው ክፍያ መፈጸም እንዲሁም ደግሞ ብር ለመላክ ብር ለመቀበልም በቀላሉ ይሄን አፕሊኬሽን በመጠቀም ብሮችን በቀላሉ ማስተላለፍ እንችላለን ማለት ነው። ሰዓት አይሻማብንም። እነዚህ ነገሮች ማከናወን እንችላለን። ሌላ ደግሞ የአየር ሰዓቶችን መግዛት እንችላለን። ለምሳሌ ሱቅ ሄደን የሞባይል ካርድ ከምንገዛ ቤታችን ሆነን የሞባይል ካርድ እንዲሁም ደግሞ የተለያዩ የማይመቹ ቦታዎች ስንሆን የሞባይል ካርዳችንን በቀላሉ ለመግዛት ይረዳናል ማለት ነው። እንዲሁም ደግሞ የተለያዩ ክፍያዎችን ለመፈጸም የዋይፋይ ቢል ለመክፈል የመብራት የውሃ ቢሎችንም እነዚህ ወደፊት የሚካተቱ ስለሆነ እነዛን ለመክፈል ይረዳናል ማለት ነው። በዋነኝነት እንግዲህ የቴሌብር አፕሊኬሽን ጥቅም ይሄንን ሲመስል ቴሌብር እንግዲህ ተጠቅማችሁ ይሄንን የዘረዘርኳቸውን ነገሮች መክፈልም ሆነ የአየር ሰዓቶችንም መግዛት ብር መላክም ሆነ መቀበል ይችላላችሁ ማለት ነው። አሁን እዚህ ጋር እንግዲህ ብዙዎቻችሁ እንግዲህ ዩቲዩብ ላይ የተለያዩ ዩቲዩብ ቻናሎች ላይ እንግዲህ ስለ ቴሌብር የተሰሩ ቪዲዮዎች አይታችኋል። እንዴት መክፈት እንደሚቻል እንዴት ሬጂስተር አድርጋችሁ መጠቀም እንደምትችሉ ምናምን አሳይቷችኋል። ነገር ግን እዚህ ጋር ሁለት ያልተረዷቸው መንገዶች አሉ። እሱን አሁን እንደሚከተለው አቀርብላችኋለሁ ማለት ነው። እንግዲህ ፎሎ አድርጋችሁ እንግዲህ እስከ መጨረሻው ድረስ ተከታተሉ። ቻናሌ አዲስ የሆናችሁ ሰዎች ካላችሁ ምን ትጠብቃላችሁ? ሰብስክራይብ አድርጉ እንጂ እስካሁን ሰብስክራይብ ካላረጋችሁ እንግዲህ በቀይ ምልክት ያለችውን የሰብስክራይብ ምልክት ተጭናችሁ የደውል ምልክቷን ብትጫኑ ኦል ብታረጉት እንግዲህ በየጊዜው የመለቃቸውን አዳዲስ የቴክኖሎጂ መረጃዎች ወደ እናንተ ቀድሞ ይደርሳችኋል ማለት ነው። እንዲሁም ከዚህ በፊት የሰራኋቸውን ቪዲዮ የሚለው ውስጥ ገብታችሁ እንግዲህ መመልከት ትችላላችሁ። አሪፍ አስተማሪ የቴክኖሎጂ የመዝናኛ ብዙ ቪዲዮዎችን አፕሎድ አድርጌ ያለው እንግዲህ እነሱን ገብታችሁ ብትመለከቱ ይጠቅማችኋል። ቪዲዮውን እንግዲህ አሁን እስከ መጨረሻው ድረስ ተመልከቱ። የረሳሁት ነገር አለ። ቤተሰቦቼ ደግሞ ይሄንን ቪዲዮ ላይክ በማድረግ ጀምሩት። ቀጣይ ለምሰራቸው ቪዲዮዎች እንግዲህ ማበረታቻ ስለሚሆነኝ ቪዲዮ ላይክ ብታደርጉልኝ እንዲሁም እንድሰራላችሁ የምትፈልጉትን ነገሮች ደግሞ ኮሜንት ላይ ብጽፉልኝ እንግዲህ ደስ ይለኛል። እሺ ተመልካቾቼ በመጀመሪያ ቴሌብር ለመጠቀም ቴሌብር የተሰኘውን አፕሊኬሽን ከፕለይ ስቶር ላይ ወይም ደግሞ ከኔ ቴሌግራም ቻናል ላይ ዳውንሎድ ማድረግ ትችላላችሁ። የሁለቱንም ሊንክ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ እዛ ላይ ገብታችሁ የቴሌግራም ቻናል ላይም ዳውንሎድ ማድረግ ትችላላችሁ። እንዲሁም በቀጥታ ወደ ፕሌይ ስቶር የሚወስዳችሁን የቴሌብር አፕሊኬሽን ማግኘት ትችላላችሁ ማለት ነው። አሁን ፕሌይ ስቶራችን ላይ ገብተን በመጀመሪያ ቴሌብር ብላችሁ ሰርች አድርጋችሁ ከፕሌይ ስቶር ላይ በቀላሉ ዳውንሎድ ታረጉታላችሁ። እኔ እዚህ ጋር ዳውንሎድ አድርጌዋለሁ። አሁን ቀጥታ ኦፕን አደርገዋለሁ። እንግዲህ ቀጥታ እኔ ዳውንሎድ ስላደረኩት ኦፕን ነው የሚለኝ። ኦፕን አደርገዋለሁ። እናንተ ኢንስታል እንድታደርጉት ይጠይቃችኋል። ኢንስታል አድርጋችሁ ኦፕን ታረጉታላችሁ ማለት ነው። አሁን እንግዲህ እዚህ ጋር በደንብ ተከታትላችሁ መመልከት አለባችሁ። ወሳኝ የሆኑ ነገሮችን አሳያችኋለሁ ማለት ነው። በመጀመሪያ እንግዲህ ቴሌብር ስትጠቀሙ ክሬት አካውንት ማድረግ አለባችሁ ማለት ነው። ከታች እዚህ ጋር እንግዲህ ክሬት አካውንት የምትለዋን ኒው አካውንት የምትለዋን ትነካላችሁ። አሁን እዚህ ጋር ወሳኙ ነገር ይሄ ነው። እዚህ ጋር ኪው ክሬት አካውንት የሚለው ምንድነው? ቴሌብር እንግዲህ ስትጠቀሙ በሲም ካርዳችሁ አማካኝነት ስለሆነ ክሬት የምታደርጉት ምንድነው? ሲም ካርዳችሁን ያወጣው ሰው ኪዩክ ክሬት አካውንት ስትሉ ሲም ካርዳችሁን ያወጣው ሰው የሱን ኢንፎርሜሽን ነው የሚያስገባው ማለት ነው። ነገር ግን ሰልፍ ክሬት አካውንት ካላችሁት ግን በራሳችሁ በቀጥታ አሁን ላይ ሲም ካርዱ የሌላ ሰው ቢያወጣላችሁ በሌላ መታወቂያም ቢወጣ በሌላ ሰው ስምም ቢወጣ
ቴሌብርን በእናንተ ኢንፎርሜሽን ትሞላላችሁ ማለት ነው። እንደምታውቁት እንግዲህ ቴሌብር ከመጣ ኦልሞስት 2 ሳምንቱ እንደዛ ነው። ነገር ግን ብዙዎቻችሁ ዝም ብላችሁ ነው የከፈታችሁት ወይ በኪዊክ ክሬት አካውንት እንዲቀላችሁ ወይ ደግሞ ሰልፍም ክሬት አካውንት አድርጋችሁ የከፈታችሁ አላችሁ ማለት ነው። ስለዚህ ኪዊክ ክሬት አካውንት ያደረጋችሁ በራሳችሁ ብትሞሉት በጣም አሪፍ ነው። ምክንያቱም ይሄ ልክ እንደ ባንክ እንትን ነው የባንክ ደብተር ነው ማለትም እዚህ ላይ ብር አስገብታችሁ እንግዲህ ወደፊት በረምብ የምትገበያዩበት እንደዚህ የብር ንክኪ ቀርቶ በዲጂታል ማርኬት የሚስፋፋ ነገር ስለሆነ በራሳችሁ ኢንፎርሜሽን ብትሞሉት በጣም አሪፍ ነው። ይሄንን ካላረጋችሁ ከእንደገና ቴሌብርን መክፈት ይጠበቅባችኋል ማለት ነው። አሁን እዚህ ጋር ሰልፍ ክሬት አካውንት እዚህ ጋር ስልክ ቁጥራችሁን እንድታስገቡ ይጠይቃችኋል። በመቀጠልም ቀጥታ ስልክ ቁጥራችሁን ታስገቡለታላችሁ። እኔ አሁን ቀጥታ ስልኬን አስገባለታለሁ ማለት ነው። ስልካችሁንም አስገብታችሁ እንደጨረሳችሁ እዚሽ ጋር ጌት ኮድ የሚትለዋን አንዴ ትጫኑታላችሁ። ከዛም በስልካችሁ ሜሴጅ ልክላችኋል። ያንን ሜሴጅ እዚህ ቬሪፊኬሽን ኮዱ ላይ ታስገቡታላችሁ ማለት ነው። እስከሚልክላችሁ የተወሰነች ደቂቃ እንጠብቃለን። አሁን እኔ በሌላኛው ስልኬ ስለሆነ እየከፈትኩ ያለሁት ልኮልኛል። አሁን እሱን አስገባለሁ 84 8 እስቲ አንዴ ይቅርታ 84 8 644 በመቀጠል እንደዚህ አድርገን እንከፍታለን ማለት ነው። ልክ እንደከፈታችሁት አሁን እዚህ ጋር እንግዲህ በራሳችሁ እየከፈታችሁ ስለሆነ አይዲ ታይፓችሁን፣ አይዲ ነምበራችሁን፣ የአይዲ ፎቶአችሁን እንዲሁም የተለያዩ የራሳችሁን ፎቶ ታስገባላችሁ። ይህንን ለማድረግ ደግሞ መታወቂያችሁ ያስፈልጋችኋል። እንዲሁም አንድ ትንሽ የጉርድ ፎቶ ካላችሁ ያችን ጉርድ ፎቶ ማዘጋጀት ይጠበቅባችኋል። እዚህ ጋር አሁን ለምሳሌ አይዲ ታይፓችሁን ትበርጣላችሁ። ፓስፖርት ከሆነ ፓስፖርት፣ ድራይቨር ላይሰንስ ከሆነ ድራይቨር ላይሰንስ፣ እንዲሁም ቀበሌ መታወቂያ ወይ ቀበሌ አይዲ ከሆነ የቀበሌ አይዲ ታስገባላችሁ ማለት ነው። አሁን እኔ ቀበሌ አይዲ ስለሆነ የቀበሌ አይዲን አስገባለሁ። እዚህ ጋር ቀበሌ አይዲ ነምበራችሁን ታስገባላችሁ። እዚህ ጋር ቀበሌ አይዲ ነምበራችሁን በቀጥታ በትክክል ነው የምታስገቡት። ከፊት ለፊት ስለሚጻፍ እሱን ቀጥታ ማስገባት ነው። አሁን ቀጥታ እነዚህን ኢንፎርሜሽኖች አስገብቼ ስጨርስ አሳያችኋለሁ ማለት ነው። ወደ ቀጣዩ ስቴፕ እንሄዳለን። ሙሉ ኢንፎርሜሽናችሁን እንግዲህ በዚህ መልኩ ታስገባላችሁ። እንደምታዩት እኔ የቀበሌ አይዲ መረጥኩኝ። በመቀጠል ደግሞ አይዲ ነምበሬን አስገባው። ከዛን የቀበሌ አይዲ ፎቶ ደግሞ መታወቂያችሁን ፎቶ አንስታችሁ መላክ አለባችሁ። እንዲሁም ደግሞ የእናንተን ፎቶ መላክ አለባችሁ። ፈርስት ኔማችሁን፣ የአባት ስማችሁንና የአያት ስማችሁን ታስገባላችሁ። ጾታችሁን ታስገባላችሁ። የተወለዳችሁበትን ቀን ታስገባላችሁ። በመቀጠል ደግሞ ኢንቪቴሽን ኮድ ከጠየቃችሁ እኔ ከዚህ ቪዲዮ መጨረሻ አስቀምጥላችኋለሁ። እሷን ወስዳችሁ ስታስገቡ ቦነስ ይሰጣችኋል ማለት ነው። በመቀጠል ደግሞ እዚህ ጋር ቋንቋችሁን ምረጡ ይላል። አማርኛ ከሆነ አማርኛ፣ አፋን ኦሮሞ ከሆነ ትግረኛ፣ እንዲሁም እንግሊዘኛ መጠቀም ፈልጉ ታስገባላችሁ ማለት ነው። እኔ አሁን እንግዲህ አማርኛ ብዬ እዚህ ጋር ደን ጨረስኩኝ ማለት ነው። አሁን ቀጥታ ይሄንን ፋይል አዘዋውራለሁ ማለት ነው። ትንሽ እንግዲህ ኔትወርክ ይፈልጋል አፕሊኬሽኑ። እዚህ ጋር ሰርች አድርጎ አክሰስ አድርጎ ከጨረሰ በኋላ ደግሞ ተመልሰን እናየዋለን ማለት ነው። የተወሰነች ደቂቃ ስለሚያስጠብቅ ቪዲዮን ፖዝ አድርጌው ላሳልፍ። ሰክሰስፉል ብሎኛል። እናንተም ሬጂስተር ሰክሰስፉል ይላችኋል ማለት ነው። አሁን በመቀጠል ምንድነው የምታደርጉት? ቅድም ያስገባችሁን ስልክ ቁጥርና በአስገባችሁ ስልክ ቁጥር ደግሞ የሚልክላችሁ ሜሴጅ አለ። የሚልክላችሁ ሜሴጅ እንግዲህ ፒን እና 15 ብር ቦነስ እንደሰጣችሁ ምናምን ይልክላችኋል። አሁን በመቀጠል ቀጥታ ስልክ ቁጥሩን እናስገባዋለን ማለት ነው።
ከዛን ከታች ሎጊን ትሉታላችሁ። አፕሊኬሽኑ ያው ትንሽ ስለሚያስቸግር ነው እንግዲህ እንትን ላይ ትንሽ ኔትወርክ ላይ የመጀመሪያው ሬጂስተር ለማድረግ እንግዲህ ትንሽ ያስቸግራል። ከዛ በኋላ በስርዓት ይሰራል ማለት ነው። አሁን እዚህ ጋር ምንድነው የምታረጉት እንግዲህ ዲፎልት ፒን በቷል፣ ኒው ፒን በቶላችኋል። ስለዚህ እናንተ መጀመሪያ ያስገባችሁትን ፒን ታስገባላችሁ። መጀመሪያ በስልካችሁ በሜሴጅ የላካላችሁን ፒን ታስገባላችሁ። በመቀጠል ደግሞ አዲስ የእናንተን ሚስጥራዊ ፒን ታስገባላችሁ ማለት ነው። ፒን ካስገባችሁ በኋላ ከታች በኩል አክሴፕት ታረጋታላችሁ። ራይት አንዴ ክሊክ አድርጋችሁ ዘን ፊኒሽ ትሉታላችሁ ማለት ነው። ፊኒሽ ስታረጉት እንግዲህ እዚህ ጋር ሰክሰስፉል አክቲቭ ሆኖላችኋል። አሁን አዲሱን ፒናችሁን አስገብታችሁ ስልክ ቁጥራችሁን አስገብታችሁ እንደ አዲስ ትከፍቱታላችሁ። አሁን አዲሱን ፒናችሁንና ስልክ ቁጥራችሁን እንደዚህ ካስገባችሁ በኋላ አሁን ሎጊን ትሉታላችሁ። ጨርሳችኋል ማለት ነው። እስከሚከፍት የተወሰነች ደቂቃ ትጠብቁታላችሁ። እንደምታዩት እንግዲህ አሁን እዚህ ጋር ከፍቶልኛል። 15 ብር ቦነስም ሰጥቶኛል። ቦነሱን እንግዲህ እንዲመጣላችሁ አንድ ወርታች ስክሮል አድርጉት። ስክሮል በምታደርጉበት ሰዓት ሰርች አድርጎ ይመጣላችኋል። እዚህ ጋር ቪው ባላንስ የምትለዋን ማየት ትችላላችሁ ማለት ነው። ቪው ባላንስ እንግዲህ ስታዩ እንግዲህ 15 ብር ሰጥቷችኋል። እንግዲህ ይሄን 15 ብር እንግዲህ አየር ታይም እንደዚህ ካርድ ገዝታችሁ መጠቀም ትችላላችሁ፣ ለሌላም ነገር መክፈል ትችላላችሁ ማለት ነው። ስለዚህ በዚህ መንገድ ትክክለኛውን የቴሌብር አከፋፈት መጠቀም ትችላላችሁ። በሌላ መንገድ እንግዲህ የከፈታችሁ ሰዎች ካላችሁ ትክክለኛ የራሳችሁን መረጃ ማስገባት ስላለባችሁ በትክክለኛው የራሳችሁን መረጃ አስገብታችሁ በዚህ መልኩ መክፈት አለባችሁ። በሌላ መንገድ እንግዲህ ከከፈታችሁ ይሄ ነገር ዘላቂ ስለሆነ የሌላ ሰው ፋይል ነው ማለት ነው ኮኔክት አድርጋችሁ እየተጠቀማችሁ ያላችሁ። ስለዚህ በራሳችሁ መታወቂያ በራሳችሁ ስም ኮኔክት አድርጋችሁ መክፈት አለባችሁ ላለው እንግዲህ በጣም እንግዲህ በዚህ ቪዲዮ እንደተጠቀማችሁና እንደተማራችሁበት ተስፋ አረጋለሁ። ቪዲዮም እንደተመቻችሁ ተስፋ አረጋለሁ። እንግዲህ ላይክ ማድረጋችሁን እንዳረሱ። እንግዲህ ቀጣይ አሪፍ ቪዲዮዎች ወደ እናንተ ይዤላችሁ መጣለሁ። የዛሬ ቪዲዮ ይሄንን ይመስላል። ትንሽ ተንዛዝቶባችኋል እንግዲህ በጣም ይቅርታ። ቀጣይ ደግሞ አጠር መጠን ያለች አሪፍ መረጃ ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮን ወደ እናንተ ሳቀርብ የነበርኩት ዳዊት ነኝ ከዴቪ ኢንፎ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ